ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው ይዘንላችሁ የመጣ ነው ሻቢያና ህዋት በመጣመር ኢትዮጵያን ለመውጋት ዝግጅት እያደረጉ ነው። ህዋት የፕሪቶሪያውን ስምምነት ጥሶ ዳግም ለጦርነት ዝግጅት እያደረገ ነው። ወታደሮችን በተከታታይ እያስመረቀም ይገኛል። በሱዳንም ጦርነት ላይ እየተሳተፈ ነው። እንዲሁም ሱዳን ውስጥ ጦሩን እያሰለጠነም ጭምር ይገኛል። ህዋት ከሻቢያ ትጥቅም እየተቀበለ ይገኛል። በዚህ ሰዓት ላይ ኢትዮጵያን ለመውጋት ዝግጅቱን በድንበር አቅራቢያዎች ላይ እያደረገ ነው። ዓለም አቀፍ ማህበረሰብ ዩኤንም አሳስቧቸዋል። የኢትዮጵያ መንግስት በጦርነት ላይ ያለው አቋም ይህን ይመስላል። የኢትዮጵያ መንግስት እንደሚለው ከሆነ ጦርነት የሲኦል ምሳሌ ነው። ኢትዮጵያ ጦርነትን አትሻም ይላል። War is epitome of fail for all involved. ለ50 ዓመታት ትግራይ ነክሶ የያዘው ህወሓት የፕሪቶሪያ ስምምነትን ዳግም ጥሶ ወታደሮችን እያስመረቀ ይገኛል። ከሻቢያ ወታደሮችም ጋር ዝግጅትም እያደረገ ነው። ዓለም አቀፍ ማህበረሰብ ህወሓት የጦርነት ዝግጅቱ አሳስቧቸዋል። ታሪክ ራሱን ሊደግም ይችላልም እየተባለ ነው። ሻቢያና ህወሓት በጋራ የኢትዮጵያ መንግስትን ለመውጋት ድንበር አቅራቢያ ላይ ዝግጅት እያደረጉ ነው። Tensions are rising in Ethiopia's northern Tigray region. Tigray has a bloody history, and the recent developments have triggered fears of renewed war. Both the locals and the international community are concerned. They are worried that the history might repeat itself. ህወሓት የሰሜኑ ጦርነትን ሲጀምር ሮኬቶችን ወደ ኤርትራ ተኩሶ ነበረ የሻቢያን ኃይል ወደ ኢትዮጵያ ድንበር የጠራው። እንዲሁም በዚህ ግብዣው መሰረት ሻቢያ በትግራይ ውስጥ ብዙ የተባለ ውድመቶችን አድርጓል። የመጀመሪያዎቹ ደፈራ፣ ዘረፋ እንዲሁም በኃይል ድንበሮችን የመያዝ ግዛቶችን የመቆጣጠር እንዲሁም ህገወጥ የሰው ዝውውርም ጭምር ህገወጥ የተባለ መሳሪያንም ጭምር ሲሸቅጥ ነበረ። ህወሓት የሻቢያን ወንጀሎች ሸፋፍኑ እንዲሁም በአሁን ሰዓት ላይ በህግ መጠየቅ ሲገባው ከሻቢያ ጋር በጋራ የኢትዮጵያ መንግስትን ለመውጋት ድንበር አቅራቢያ ላይ ዝግጅት እያደረገ ነው። እንዲሁም ህወሓት ወታደሮችንም እያስመረቀ ነው። The troops from the neighboring country had crossed into border areas in the northwest of Tigray. He argued the soldiers crossed into Ethiopia because of concerns about attacks by forces of the Tigray People's Liberation Front. Several rockets were fired into Eritrea from Tigray when the conflict began. ከቅርብ ጊዜ ወዲህ ህወሓት እርስ በእርሱ ተዋግቶ ነበር። ይህ ውጊያ ደግሞ ትንሽ የሚባል አይደለም። የከተማ ውጊያንም ጨምሮ ነው። አሁን ደግሞ ከሻቢያ ጋር ተቀናጅቶ ድንበር አቅራቢያ ላይ ትልቅ የተባለ የጦር ዝግጅትም እያደረገ ነው። ድንበሩ በውጥረት እየተሞላም ጭምር ነው። ሻቢያ ከህወሓት ጋር ሰፊ የተባለ ዝግጅትን እያደረጉ ነው። The Ethiopian federal troops and rebels from the Tigray People's Liberation Front, the TPLF, have massed along the border. Now, according to reports, the two rival troops have positioned themselves face to face in large numbers. This comes just a few weeks after clashes broke out between the army and the Tigrayan rebels. የሻቢያ ኃይል በህግ የኢትዮጵያ የሆኑ ቦታዎች ላይ አለ። ጠቅላይ ሚኒስትር አብይ አህመድ ገና ሻቢያ በህወሓት ጥሪ መሰረት ወደ ኢትዮጵያ በገባበት ሰዓት ላይ በፍጥነት ለቆ እንዲወጣ ከኢሳያስ ጋር ተነጋግረው ነበረ። ግን ሻቢያ በዚህ ሂደት ላይ መስማማት ላይ አልደረሰም። ከሻቢያ ጋር የተደረገው ስምምነት ይህን ይመስል ነበር። ለቆ የሚወጣበት ሂደት እንዲሁም የጊዜ ቀነ ገደብም ጭምር ተቀምጦ ነበር። ሻቢያ ግን ከያዛቸው ቦታዎች እስካሁን ድረስ አልለቀቀም። ኢትዮጵያ በዲፕሎማቲክ መንገድ እየጠየቀች ነው። ይፋዊ ደብዳቤንም ጭምር መላክ ጀምራለች። ሻቢያ የፕሪቶሪያ ስምምነት ከተፈረመ በኋላ በአሻፈረኝ መንፈስ እስካሁን ድረስ በኃይል የያዛቸውን ግዛቶች ላይ ተቀምጦ ይገኛል። Prime Minister Abiy now says the Eritrean soldiers will leave. This is after a meeting he held with President Isaias Afwerki in the Eritrean capital Asmara. The detail and timeline of the withdrawal. የሻቢያን ኃይል ያሳበደው የኢትዮጵያ መንግስት የፕሪቶሪያው ስምምነትን ከተፈራረመ በኋላ ነው። በዛ የተነሳ ሻቢያ አኩራፊ ያላቸውን የትኛውንም አማጽያኖች ኢትዮጵያ ውስጥ ያሉትን በትጥቅም በስንቅም
መርዳት ጀምሯል። እንዲሁም የኢትዮጵያ መንግስት እስካሁን ድረስ በዲፕሎማቲክ መንገድ መሄድን አማራጭ አድርጎታል። የሻቢያ ኃይል ከህወሓት ጋር በመቀናጀት የኢትዮጵያን ወታደር ለመውጋት እየተዘጋጀ ነው። የፕሪቶሪያ ስምምነትን በድጋሚ ህወሓት እየጣሰም ይገኛል። In November of 2022, the Pretoria Peace Agreement was signed between the Ethiopian army and the Tigrayan rebels, but it was never fully implemented. Now, relations between Addis Ababa and Asmara also plummeted after the deal, and this was because Eritrea was excluded from the agreement. Since then, there have been no signs of a thaw in the dispute. ዩኤን እንዳለው ከሆነ በቅርቡ ጦርነት ብቻ የትግራይ ክልል ብዙ የተባለ ውድመትን አስተናግዷል። ህወሓት ይህንን ሪፖርት ባልሰማ አልፎታል። እንዲሁም ወታደራዊ ምልመላ ላይ ተሳትፏል። በአሁን ሰዓት ላይ በትግራይ ውስጥ በግድ አፈሳ አስጀምሯል። ህወሓት የወታደር እጥረት ስላለበት በአሁን ሰዓት ላይ የትኛውንም ኃይል ወደ ወታደራዊ ካምፕ እየሳበ ነው። ዩኤን የጦርነት አዝማሚያ እንዲቆም እየተማጸነም ጭምር ነው። ህወሓትና ሻቢያ ግን በጥምረት ዝግጅታቸውን አጧጡፈውታል። The UN High Commissioner for Human Rights, Volker Turk, calls on all parties to take urgent steps towards de-escalation amid the precarious situation in the Tigray region. Recent fighting between the Ethiopian army and regional forces has highlighted the risk of a deepening human rights crisis in the north of the country. የኢትዮጵያ መንግስት ወራሪውን እንዲሁም በኃይል የኢትዮጵያን ድንበሮችን ተቆጣጥሮ የሚገኘውን የሻቢያ ኃይልን በዲፕሎማቲክ መንገድ እንዲወጣ ጫና እያደረገ ነው። እንዲሁም ይህ ኃይል በዘረፋ በአስገድዶ መድፈር በወረራ ላይ ተሰማርቷል። የሻቢያ ወታደሮች በዚህ ተግባር ላይ ቢሳተፉም ህወሓት ግን ሽፋን እያደረጋቸውም እየተባበራቸውም ጭምር ነው የሚገኘው። የናሽናል ሴኩሪቲ ጉዳይ ስላለብን ነው የሚል The reason why they are there is because of a national security concern. We also informed the Eritrean government they are being accused of wrongdoing, looting, and other things. The government strongly denounced these allegations and said it will take strong measures on any of its soldiers who are found guilty. የሻቢያ ኃይል ህወሓት ሮኬቶችን ተኩሶ ከጋበዘው ጊዜ ጀምሮ እስካሁን ድረስ የኢትዮጵያ መንግስት በዲፕሎማቲክ መንገድ ውጣ እያለ እየጠየቀ ነው። የሻቢያ ኃይል ግን ከመውጣት ይልቅ መስፋፋትን እየመረጠ ይገኛል። እንዲሁም የሻቢያ ኃይሎች ኢትዮጵያ ውስጥ ያሉትን ታጣቂዎች አኩራፊዎችን በትጥቅም በስንቅም በሎጂስቲክም እንዲሁም በሳተላይት መረጃም ጭምር እየረዳች ትገኛለች። ኢትዮጵያ ግልጽ ደብዳቤንም እየላከች ነው። ዓለም አቀፍ የዲፕሎማቲክ ማህበረሰቦችም ሻቢያ ይሄንን ጉዳይ ዳግም እንዲያጤንበትም ጭምር እየመከሩት ይገኛሉ። Ethiopia has accused Eritrea of military aggression. It says Eritrean troops are on its soil, they're supporting armed groups, and they should withdraw. Last week, the Ethiopian foreign minister sent a letter to Eritrea. The letter made a demand: pull back your troops from Ethiopian territory. የትግራይ ህዝብ ሻቢያና ህወሓት መጣመራቸው አስግቶታል። ሁለቱ ኃይሎች ከመሰረታቸው ጀምሮ አንድ ላይ የሚዋጉ ቢሆንም በተደጋጋሚ እርስ በእርስ ሲዋጉ ነው የሚታወቁት። ይህ በህዝቡ ዘንድ ትልቅ የተባለ ስጋትን ፈጥሯል። ህዝብ በባለፈው ጦርነት ብዙ ተቸግሯል። እንዲሁም ልጆቻችንን ዳግም ለህወሓት ለጦርነት አንማግድም እያሉ ነው የትግራይ እናቶች። ያለፈው ጦርነት ይበቃናል። ይሄ የትግራይ እናቶች ግልጽ ጥሪ ነው። ጦርነት አንፈልግም የሚል ግልጽ ጥያቄን እያቀረቡ ነው። We are very concerned about the current situation. As in the past, we fear having to send our children to war. We also fear running out of money. We fear seeing the siege again. Above all, we fear sending our children into a war. We are saying that the past is enough. ህወሓትና ሻቢያ ለጦርነት ዝግጅት እያደረጉ ነው። እናቶች እየለመኑም ጭምር ነው። የሻቢያ ኃይሎችን ጦርነት ተዉ፣ ወታደሮቻችሁን ከኢትዮጵያ ድንበር አውጡ የሚል ጥያቄ ዓለም አቀፍ ማህበረሰብ እየጠየቀ ነው። ግን ሻቢያ በአሻፈረኝነት ቆሟል። የትግራይ እናቶች ጦርነት ዳግም አንፈልግም እያሉ እየጠየቁ ነው። ህወሓትና ሻቢያ ግን በጋራ መስራትን መርጠዋል። ዓለም አቀፍ የዲፕሎማቲክ ኮሚኒቲው የሻቢያ ኃይሎች እንዲወጡ እየጠየቀ ነው። ግን ሻቢያ ይህንን ጉዳይ ማስተባበልን መርጧል። ጦሩን አሁንም በኢትዮጵያ ድንበር ውስጥ እንዲቆይ እያደረገም ጭምር ነው። The patently false and fabricated accusations against Eritrea is astounding in its tone and substance. As underlined before,
the government of Eritrea has no appetite for, or desire to, engage in meaningless acrimony to add fuel and exacerbate the situation. ህወሓት ከተመሰረተበት ጊዜ አንስቶ ኢትዮጵያን ሰላም ርቋታል። እንዲሁም ኢትዮጵያን በከፋፍለ ግዛ መርህ ላይ እንድትቆም አስችሏታል። እንዲሁም በማስገደድ በብረት ኢትዮጵያን እየቀጠቀጠ ገዝቷታል። ያልተመጣጠነ ወንበሮችንም ይዞ ነበር። ህወሓት በህዝባዊ አመጽ ጭምር ነው ከኢትዮጵያ ማዕከላዊ መንግስትነት ገሸሽ የተደረገው። Tigray, where most of the fighting has been happening, is in the north. The government there is called the TPLF, and it even has its own regional army. They have a large number of militias and special forces that have been trained in hundreds of thousands. The TPLF wasn't just in charge of the Tigray region. It pretty much ran the country for nearly 30 years. ሻቢያ ከሚጠላው ህወሓት ጋር ያጣመረው ኢትዮጵያ የጠየቀችው የባህር በር ጥያቄ ነው። ይህ አክሰስ ቱ ሲ ጥያቄ ሻቢያን አስግቶታል። ኢትዮጵያ ጥያቄዋን በሰጥቶ መቀበል መርህ ብትጠይቅም ሻቢያ ግን በጦር ለመመለስ ዝግጅቱን እያጠናቀቀ ነው። እንዲሁም አባሪ የሆነው በዚህ ሰዓት ላይ ሻቢያን አባሪ ሆኖ የቆመው ህወሓት ነው። Ethiopian Prime Minister Abiy Ahmed has publicly expressed his country's aim to regain access to the Red Sea. Now this has irked Eritrea. Prime Minister Abiy Ahmed has recently expressed that issues with Asmara run deep. ጠቅላይ ሚኒስትር አብይ አህመድ በአፍሪካ መሪዎች ወጣት የሚባል መሪ ነው፣ ግን በፍጥነት ብዙ ጠላቶችን አፍርቷል። ወደዚህ ስልጣን በሚመጣበት ወቅትም የግድያ ሙከራም ጭምር ተደርጎበታል። ህወሓት አጥብቆ ሲቃወመው ነበር። ምክንያቱ ደግሞ አብይ አህመድ የያዘው የቀይ ባህር ፍላጎት ነው። ኢትዮጵያ ተዘግታ አትኖርም የሚል እሳቤውን ሻቢያም ህወሓትም በጋራ ስለሚያውቁት ነው። So Abiy Ahmed, who at 44 is Africa's youngest leader, made a lot of enemies really quick. 2 years ago, someone even tried to assassinate him. Ethiopia has become proud. ኤርትራ በግልጽ ህወሓትን ትደግፋለች። ህወሓት የጦርነት ዝግጅትን እያደረገም ይገኛል። ህወሓት በየትኛውም ቀንና ሰዓት ጥቃት ሊፈጽም ይችላል። እንዲሁም ክልሉን ወደ ጦርነት አዙሪት ውስጥም ሊደፍቀው ይችላል ተብሎ ተሰግቷል። Fears of renewed conflict loom over Ethiopia's volatile Tigray region. Is a new war on the horizon? And if a war does break out, will Eritrea openly support the rebels? ህወሓት ዛሬም ኢትዮጵያን በብረት ለመግዛት ይመኛል። ህወሓት አውራ የሚባል ፓርቲም ጭምር ነበር። በከፍተኛ አሰቃቂ በተባለ ጭቆና ኢትዮጵያን ገዝቷታል። እንዲሁም ፖለቲከኞችን፣ ጋዜጠኞችን እንዲሁም ተቃዋሚዎችን ገሏል፣ አፍኗል፣ ሰውሯልም ጭምር። ዳግም በብረት የኢትዮጵያን ወንበር ይመኛል። በህዝባዊ ተቃውሞ መውደቁንም ረስቶታል። ህወሓት ዛሬ ላይ የጦርነት ዝግጅት እያደረገ ቢሆንም ህዝባዊ ቅቡልነቱ ዜሮ መሆኑን አላረጋገጠም። The TPLF was the head of a coalition of regional parties, but many people saw it as autocratic and dysfunctional. They locked up hundreds of journalists and political dissidents. And massive protests eventually brought them down. ህወሓት ለ4 ኪሎ ወንበር ባለው ፍቅር የተነሳ ዳግም ጦርነትን እየሰበቀ ይገኛል። እንዲሁም ብዙ ወታደሮች አልቀዋል፣ በሺህ የሚቆጠሩም ተሰደዋል፣ በሺህ የሚቆጠሩም ወደ ሱዳን ሸሽተዋል። ህወሓት ግን ይህ አላሳሰበውም። ዳግም ወደ ጦርነት ዝግጅት ላይ ተዘፍቋል። እንዲሁም ለ4 ኪሎ ፍቅር ሲባል የትኛውም ህዝብ ቢሰደድም ቢያልቅም ግድ የማይሰጠው ሆኗል። ለዚህም ግድ አለመስጠቱ ለደፈረው እንዲሁም የትግራይን ህዝብ ላዋረደው ከሻቢያ ጋር አብሮ መቆምን መርጧል። ድንበር አካባቢ ላይም ዝግጅት እያደረገ ነው። Soldiers on both sides are being killed. Civilians too. We're just not sure how many. It's realistic to be talking about hundreds of fatalities already, but it is not clear. Thousands of people have been forced to leave their homes. Many are crossing into Sudan. ህወሓት ከዚህ ቀደም ዝግጅቴን አጠናቅቄያለሁ ብሎ ሲያስብ መከላከያን አጥቅቶት ነበር። አሁን በዚህ ሰዓት ላይ ህወሓት ከሻቢያ ጋር ዝግጅት እያደረገ ነው። እነሱ እንደሚሉት ከሆነ ደግሞ
ዝግጅታችንን አጠናቀናል እያለ ነው። ይህ ማለት ህወሓት በየትኛውም ጊዜና ሰዓት ኢትዮጵያን ሊወር ይችላል ማለት ነው። And TPLF forces attacked a government military base. የሐሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ በሌላ አጀንዳ እስከምንገናኝ ሰላም ሁኑ።